ምስኪን ደሃ ሽባና ለማኝ ሰው መስሏት ነበር። ያላትን ትንሽ ምግብ አብቃቅታ በየቀኑ ትመግበዋለች። ታዲያ አንድ ቀን ጠዋት ሁሉም ነገር ተቀየረ። ይህ ሰው ማን ነው? ለምንስ እሷን መረጣት? ይህን ሁሉ ጊዜስ ምን አይነት ምስጢር ሲደብቅ ነበር? አብራችሁን ቆዩና ይህንን የሚያስደንቅ ታሪክ ተከታተሉ። ለቻናሉም አዲስ የሆናችሁ ቻናሉን ሰብስክራይብ፣ ቪዲዮንም ላይክ በማድረግ ጀምሩ። ሁሌ የምንለቃችሁ አዳዲስ ነገሮች ቶሎ ቶሎ እንዲደርሳችሁም የደውል ምልክቱን ተጫኑ። ይህ አስቴር ስለምትባል በአንዲት ደሃ ሴትና ሁሉም ሰው ስለሚሳለቅበት ሽባ የኔቢጤ የሚያወራ ታሪክ ነው። አስቴር የ24 ዓመት ወጣት ናት። የምትተዳደረውም በሌጎስ በሚገኝ መንገድ ዳር ካለ ትንሽ ከእንጨት በተሰራ ዳስ ውስጥ ምግብ በመሸጥ ነው። የሚገኘውም ብዙ ሰዎች ለመመገብ ከሚመጡበት ትልቅ ዛፍ ስር ነው። አስቴር ብዙ ገንዘብ የላትም። ጫማዋም ያለቀ፣ ቀሚሷም የተጣፈ ነው። ግን ፈገግታ ከፊቷ ላይ ጠፍቶ አያውቅም። ደክሟት እንኳ ሰዎችን በደግነት ነበር ሰላምታ የምትሰጠው። እንደምን አደርክ ጌታዬ፣ እንኳን ደህና መጣ በማለት ለሚመጣው ደንበኛ ሁሉ እጅ ነስታ ትቀበላለች። ሩዝ፣ ባቄላና ገንፎ ለማብሰል ሁልጊዜ ጠዋት በሌሊት ነው ከእንቅልፏ የምትነቃው። እጇ በፍጥነት ይስራ እንጂ ልቧ ግን ረጋ ያለ ነው፣ በሐዘንም የከበደ ነው። አስቴር ቤተሰቦች የላትም። ወላጆቿ ልጅ እያለች ነው የሞቱባት። የምትኖረውም ከሥራ ቦታዋ ብዙም ባልራቀ ትንሽ ክፍል ቤት ውስጥ ነው። ክፍሏ ማብራትም ውሃም የለውም። እሷና ህልሟ ብቻ። አንድ ቀን ከሰዓት አስቴር ወንበሮቿን እያጸዳች ሳለች ጓደኛዋ ማማቲቲ በአጠገቧ እያለፈች ነበረ። ከዛም ቀረቧትና አስቴር አሉ ማማቲቲ፣ እንደኛው እየታገልሽ ነው። ከህይወት ጋር ግብ ገጥመሽ ሳለ ግን ሁልጊዜ ከፊትሽ ላይ ፈገግታ አይጠፋም። ምስጢሩ ምንድን ነው ሲሉ ጠየቋት። አስቴር በድጋሚ ፈገግ አለችና ምክንያቱም ማልቀሱ በዲስቴ ውስጥ የሚጨምርልኝ ምንም ነገር ስለሌለ ነዋ በማለት መለሰች። ማማቲቲ ሄዱ። ግን እነዚህ ቃላቶች በአስቴር ልብ ውስጥ ቀርተዋል። እውነታቸውን ነው። ምንም ነገር የላትም። ግን መክፈል የማይችሉትን እንኳ ከራሷ አውጥታ ትመግባለች። በቅርቡ ይህ ውጣ ውረዱ አብቅቶ ህይወቷ ሊቀየር መሆኑን ግን አላወቀችም። ሁልጊዜ ከሰዓት ከአስቴር ሱቅ ፊት ለፊት አንዳች እንግዳ የሆነ ነገር ይፈጠራል። ከመንገዱ አጠገብ እየመጣ የሚቀመጥ አንድ በእግሩ መሄድ የማይችል ሽባ ለማኝ ነበረ። ሁልጊዜም አሮጌ ዊልቸሩን በእጁ እየገፋ እያዘገመ ይመጣል። የዊልቸሩ ጎማ በጠጠሮቹ ላይ ድምፅ ይፈጥራሉ። ቋ ቋ ቋ ይሉ ስለነበረ አላፊ አግዳሚው ይስቅበታል። ተመልከተው ይህንን አስጠሊታ ሰው አለ አንዱ ልጅ። እግሮቹ በፋሻ ተጠቅልለዋል። ቁንጣውም ጉልበቱ ላይ ተቀዷል። ፊቱም አቧራ ጠጥቷል። አይኖቹም ደክመዋል። አንዳንዶቹ መጥፎ ጠረን ይሸታል ይላሉ። ሌሎች ደግሞ እብድ ነው ይሉታል። ግን አስቴር ፊቷን አዙራበት አታውቅም። የዛን ዕለት ከሰዓት አባባ ጄን ጠራቻቸው። ፀሐይዋ በብርቱ ታቃጥላለች። ፓፓጄ ዊልቸራቸውን እየገፉ ሱቋ ፊት ለፊት መጥተው ሲቆሙ አስቴር ተመለከተቻቸውና በለሆሳስ ድምፅ አሁንም እዚህ ነዎት ፓፓጄ? ትናንት አልመጡም ነበረ። ፓፓጄ አይናቸውን ሰበሩ። ድምፃቸው ተዳክሟል። እንዳልመጣ ተጫጭኖኝ ነበረ አሉ። ለሁለት ቀናቶች ምንም እህል አልቀመስኩም። አስቴር ጠረጴዛዋን ተመለከተች። አንድ ሳህን ባቄላና ያም ብቻ ነበር የቀራት። እሱንም ለራሷ ለመብላት ያስቀረችው ነው። ለአፍታ ያህል አመነታች። ከዛም ምንም ቃል ከአንደበቷ ሳታወጣ ሳህኑን አውጥታ ከፊት ለፊታቸው አስቀመጠች። ይሄው ይብሉ አለች። ፓፓጄ መጀመሪያ ምግቡን፣ ቀጥለው እሷን ተመለከቱ። እንደገና የቀረሽን የመጨረሻ ምግብ ልትሰጪ ነው? አስቴር ጭንቅላቷን ነቀነቀች። እኔ አሁንም ቤት ሄጄ ማብሰል እችላለሁ አለች። ለመመገብ ማንኪያውን ሲያነሱ እጃቸው እየተንቀጠቀጠ ነበረ። አይናቸው እንባ ቀረሩ፣ ግን አላለቀሱም። ጭንቅላታቸውን ደፍተው ቀስ እያሉ መመገብ ጀመሩ። አላፊው አግዳሚው ተመለከታቸው። አስቴር ይህንን የኔቢጤ ሁልጊዜ ለምንድን ነው የምትመግቢው ስትል አንዷ ሴት ጠየቀቻት። አስቴርም ፈገግ አለችና እንዲህ ስትል መለሰች። እሱ በተቀመጠበት ዊልቸር ላይ የተቀመጥኩት እኔ ብሆን ኖሮ ሰው እንዲረዳኝ እኔስ አልፈልግም። ፓፓጄ ሁልጊዜ ጠዋት ይመጣል፣ ግን ሰላምታም ሰጥቶ ጮሆም እጁንም እርዱኝ ብሎ ዘርግቶ አያውቅም። ገንዘብም ጠይቆ አያውቅም። ጸጥ ብሎ ብቻ ከበርጩማዎቹ ወንበሮች አጠገብ ይቀመጣል። ጭንቅላቱን ይደፋል፣ እጆቹንም ጉልበቱ ላይ ያኖራል። የተቀመጠበት ዊልቸርም በማንኛውም ሰዓት ሊሰበር የሚችል ይመስላል። አንዱ ጎማው እንደውም ብሎኑ ወልቋል። ሁሉም ሰው ችላ ባለው ጊዜ አስቴር ግን ሁልጊዜም ትኩስ ምግብ ይዛለት ትመጣለች። አንዳንዴ ሩዝ፣ አንዳንዴ ባቄላ ከያም ጋር እየያዘች ታመጣለታለች።
ከሰፊ ፈገግታ ጋርም ታቀርብለታለች። በአንድ ሞቃታማ ከሰዓት አስቴር ለሁለት ተማሪዎች የጄሎፍ ሩዝ እያቀረበች ነበረ። ከዛም ቀና ስትል ፓፓጄን የተለመደው ቦታ ላይ ተቀምጦ አየችው። እግሮቹ አሁንም በፋሻ እንደተጠቀለሉ ናቸው። ሸሚዞቹም የበለጠ ተቀደዋል፣ ግን እንዳለ ነበረ። እንደ ሁልጊዜው በዝምታ ተሞልቶ አስቴር ፈገግ አለችለትና ትኩስ የጄሎፍ ሩዝ በሳህን ላይ አድርጋና ሁለት ትንንሽ ስጋዎችን ጨምራ አቀረበችው። ፓፓጄ አለች በለሆሳስ ድምፅ። ምግብ ተዘጋጅቷል። ፓፓጄ ቀስ እያለ ቀና አለ። አይኖቹ የደከማቸው ቢመስሉም አስቴርን እንዳዩ ግን ለሰቡ። አሁንም ስለኔ እያሰብሽ ነው አለ። አስቴር ቀስ ብላ በማጎንበስ ምግቡን ከፊት ለፊታቸው ካለው ጠረጴዛ ላይ አስቀመጠች። ሙሉ ዓለም ቢረሳ እንኳን እኔ ግን አልረሳህም አለችው። በዚህ ጊዜ አንድ ጥቁር መኪና መጥቶ ከሱቁ ፊት ለፊት ቆመ። በሩ ቀስ ብሎ ተከፈተና አንድ ሰው ወጣ። ንጹህ ነጭ ሸሚዝና ጥቁር ሱሪ ለብሷል። ጫማውም ገና የተጠረገ ይመስል ያብለጨልጫል። ረጅም ጠንካራና አተኩሮ የሚያዩ አይኖች አሉት። እንዳየችው አስቴር ቶሎ ብላ ተነሳችና እጆቿን በሽርጧ አጠረገች። እንደምን አደርክ ጌታዬ አለችው። እንዴት አደርሽ ሲል መለሰላት። ግን የሰውየው አይኖች በእሷ ላይ አልነበሩም። ፓፓጄን ነበር የሚያዩት። ሰውየው አይኑን ሳያርገበግብ ለረጅም ደቂቃዎች አፈጠጠበት። ፓፓጄ መመገባቸውን ቀጥለዋል። ግን አስቴር አንዳች እንግዳ ነገር ልብ ብላለች። ማላመጥ እንዳቆሙ ሰውየው ወደፊት ተቀረበና አንዳች ነገር እንዳስታወሰ ሁሉ ጭንቅላቱን ዘንበል አደረገ። ፊቱን ወደ አስቴር አዞረና የጄሎፍ ሩዝ ከስጋ ጋር ስጪኝ አላት። አስቴር ምግቡን ቶሎ አዘጋጅታ ሰጠችው። ምግቡን ሲቀበላት ግን አንዴ ፓፓጄን ዞሮ ተመለከተ። በዚህ ጊዜ ግን አይኖቹ እርግጠኞች አይመስሉም ነበር። የመኪናውን በር ከፍቶ ወደ ውስጥ በመግባት ምንም ቃል ሳይተነፍስ እየነዳ ሄደ። በማግስቱ ጠዋት አስቴር በሌሊት ነበር የተነሳችው። ከዛም እንደተለመደው በሱቋ ፊት ያለውን በረንዳዋን ጠረገች። የእንጨት ጠረጴዛዎቹንም አጸዳች። ልቅ ፀሐይ ስትወጣ ወደ መንገዱ አንጋጣ ተመለከተች። በማንኛውም ቅጽበታውን ፓፓጄ ይመጣል ስትል አሰበች። ግን ሰዓታት አለፉ። ዊልቸሩም የለም፣ ፓፓጄም የለም። ቀትር ላይ ልቧ በፍጥነት መምታት ጀመረ። ወደ ሱቁ ጫፍ ሄዳ በመንገዱ ሁለቱም አቅጣጫ ተመለከተች። የት ነው ስትል ተገረመች። ከሷ አጠገብ አትክልቶችን የምትሸጠው ማማቲቲን ሄዳ ጠየቀቻት። አክስቴ ፓፓጄን ዛሬ ትሸዋል? ማማቲቲ ሳቀችና እጇን አወናጨፈች። ያ ሽማግሌ ወደ ሌላ ጎዳና እየዳሄ ይሆናል፣ እግር የለው አለቻት በማፌዝ። አስቴር ግን አልሳቀችም። ሁለት ውሃ የሚሸጡ ልጆችን አግኝታ ጠየቀቻቸው። በዊልቸር የሚሄደውን አዛውንት አይታችሁታል? ጭንቅላታቸውን ነቀነቁ። ካጠገቧ የቆመውን ሞተረኛ እንኳን ጠይቃ ነበረ። ጌታዬ ዛሬ ፓፓን አይተኸዋል? ሰውየው ምራቁን መሬት ላይ ጢቅ አደረገና ምናልባት አንድ ቦታ ለረዥም ጊዜ ያህል መቆየቱ ሰልችቶት ይሆናል፣ ወይም ምናልባት አምልጦ ይሆናል። የአስቴር ልብ ከበዳት። ተቀምጣ ፓፓ ሁሌ የሚቀመጥበት ቦታ ላይ አፈጠጠች። ቀኑን ሙሉ አይኖቿ ከዛ ቦታ ላይ አልተነቀሉም ነበረ። ሁለት ተጨማሪ ቀናቶች አለፉ። እስካሁን ፓፓጄን የበላ ጅብ አልጮኸለ። አስቴርም እንደ በፊቱ መሳቅ መጫወት አቆመች። ደንበኞቿን ማገልገሏን ባታቆምም ግን ሐዘን ይሰማት ነበረ። እምብዛምን ምግብ አትበላም። የጣፋጩ የጄሎፍ ሩዝ ጠረን እንኳ ያጥወለውላት ጀመረ። ሐሳቧ እየደጋገመ ወደ ፓፓጄ ዘንድ ጋር ይመላለስ ነበረ። አንዳች መጥፎ ነገር አግኝቶት ቢሆንስ ስትል በሐሳቧ ትቆስማለች። የዛን ዕለት ማታ ከሱቋ ኋላ ካለው ትንሽ ክፍሏ ተቀምጣለች። የቀራትን የመጨረሻ ሳህን ይዛ ፈጠጠችበት። ፓፓጄ አንድም ቀን ቀርቶ አያውቅም አለች ለራሷ። ዝናብ ቢጥል እንኳ አይቀርም ነበረ። ቢያመውም እንኳ ወደዚህ ከመምጣት አይቀርም ነበረ። ታዲያ ዛሬ ለምን ቀረ? ከተቀመጠችበት ተነስታ ቆመች። መስኮቷን ከፍታ ከፊት አንድ የምትጣደፍ ሴትን ተመለከተች። ቀዝቃዛው ነፋስ ወደ ክፍሉ ገባ። አይኖቿ በእንባ ተሞሉ። መጨነቅ ብቻ ሳይሆን መፍራትም ጀምራለች። አንዳች ልክ ያልሆነ ነገር አለ፣ በጣም ልክ ያልሆነ ነገር። ውስጧ ፓፓጄ መጥፋት ብቻ ሳይሆን አንዳች የሆነው ነገር እንዳለ እየነገራት ነው። ትልቅ ነገር ወይም ምናልባት አደገኛ ነገር። አራተኛ ቀኑ ሆነ። አስቴር ድምጿን አጥፍታ ሱቋ ተቀምጣለች። ሽንኩርት ከትፋ ሁልጊዜ ጠዋት እንደምታደርገው ጠረጴዛዋን አስተካክላለች። ድንገት አንድ ጥቁር መኪና ሱቋ ፊት ለፊት መጥቶ ገጭ አለ። ከመኪናው ውስጥ ረጅም ሰው ወረደ። ብሩህ ቀይ ቆብ አድርጓል። ጫማውም ያብረቀርቃል። ልብሱም ውድ ይመስላል። አስቴር ከዚህ በፊት አይተው አታውቅም። ፈገግ አላለም። ሰላምታም አልሰጣትም። ወደ ጠረጴዛዋ ቀረበና ቡናማ ጥቅል ሰጣት። አስቴር ግራ በመጋባት ተመለከተችው። ምንድን ነው ይሄ ስትል ጠየቀችው። በሁለት እጆቿ ኢንቨሎፑን እየተቀበለች። ሰውየው መልስ አልሰጣትም። ይህንን አንብቢ
ግን ለማንም እንዳትናገሪ ካላት በኋላ ተመልሶ መኪናው ውስጥ ገብቶ እየነዳ ሄደ። አስቴር ሌላ ቃል ከመናገሯ በፊት መኪናው ጠፋ። ወደ ግራም ወደ ቀኝም ተመለከተች። ማንም የሚያያሰው አልነበረም። በሚንቀጠቀጡት እጆቿ ኢንቨሎፑን ከፈተች። ውስጡ ባዶ ወረቀት ነበረ። ቀስ አድርጋ ከፈተችው። በላዩ ላይ ጥቂት ቃላቶች ብቻ ነበር የተጻፉበት። 10 ሰዓት ሲል ወደ ግሪን ሂል ሆቴል ነይ፣ ለማንም ሰው እንዳትናገሪ፣ ጓደኛሽ ይላል። አስቴር ባለችበት ደርቃ ቀረች። አፏ በትንሹ ቢከፈትም ምንም ቃል ግን ከአንደበቷ አልወጣም። እጆቿ መንቀጥቀጥ ጀመሩ። ግሪን ሂል ሆቴል አለች በሹክሹክታ። ግን እኮ እኔ ሆቴል ሄጄ አላውቅም። እንደገና ወረቀቱን ተመለከተች። ልቧ በፍጥነት መምታት ጀመረ። ማን ነው ይህንን የላከው? ምን አይነት ጓደኛ ነው? መንገዱን ተመለከተች። መኪናው ሄዷል። ወረቀቱን በድጋሚ ተመለከተችው። አስቴር ኢንቨሎፑን ወደ ደረቷ አጥብቃ ያዘች። ቀና ብላ ወደ ሰማዩ ተመለከተች። ዳመናማ ነው፣ ግን በአንድ ነገር እርግጠኛ ናት፣ መሄድ እንዳለባት። ልክ 9 ሰዓት ተኩል ሲል አስቴር ከትንሽ ሱቋ ፊት ለፊት ቆመች። በእጇ የያዘችውን ቁልፍ ተመለከተችና በጥልቀት ተነፈሰች። ከዛም የእንጨት በሩን ቆለፈችው። ጌታዬ እባክህን ተከተለኝ ስትል ለራሷን ሾካሾከች። ከዛም ወደ መንገዱ ሄዳ ባለ 3 እግር ተሽከርካሪ አስቆመች። ወደ ግሪን ሂል ሆቴል ውሰደኝ አለችው ለሹፌሩ። ሰው በበዛበት ጎዳና ላይ ይዟት መሄድ ሲጀምር አስቴር ቡናማውን ኢንቨሎፕ አጥብቃ ይዛለች። ልቧ በብርቱ እየመታ ነው። ደብዳቤውን ማን እንደላከላት እስካሁን አላወቀችም። ምን ሊፈጠር እንደሚችልም አታውቅም። ግን ውስጧ ዛሬ ተራ ቀን እንደማይሆን እየነገራት ነበረ። ከጥቂት ደቂቃዎች በኋላ የሆቴሉ በር ጋር ደረሱ። አስቴር ተመለከተች። ሕንፃው አረንጓዴ መስኮቶች ያሉት በጣም ረጅም ነው። ግድግዳዎቹ ንጹህ፣ የፊት በሩም ትልቅና አንጸባራቂ ነበረ። በዙሪያዋ ያለው ነገር ሁሉ ህልም ነበር የመሰላት። 2 ዘበኞች በሩ ፊት ቆመዋል። አንደኛው አስቴርን ተመለከተና ወደፊት መጣ። ሰላም ጤና ይስጥልኝ ሚስ፣ ማንን ለማየት ነው ወደዚህ የመጣሽው? አስቴር ለመናገር አፏን ከፈተች። ይህ ደብዳቤ ደርሶኝ ነበር ብላ ደብዳቤውን አሳየችው። ወደዚህ መምጣት እንዳለብኝ ነግሮኛል። ስሜ አስቴር ይባላል። ጠባቂው ወረቀቱን ተቀበላትና አነበበው። ከዛም ፈገግ አለ። ኦ አስቴር፣ ውስጥ የሚጠብቅሽ ሰው አለ፣ መግባት ትችያለሽ። ወዲያውኑ ጥቁር ሱፍ የለበሰ ሰው ከአረንጓዴ በሩ ወጣ። ወደ አስቴር ዘንድም ሄደ። ብዙ አልተናገርም። እባክሽን አብረሽኝ ነይ አላት። ተመልሰው ወደ ውስጥ ገቡ። አስቴር ተከተለችው። እግሯ ቢደክምም ዝም ብላ ተራመደች። ጥቁር የለበሰው ሰው በረጅሙ ኮሪደር ላይ የመራ ይዟት ሄደ። ከዛም ትልቅ ቡናማ በር ወዳለው ክፍል ይዟት ገባ። ፊቱን ወደ እሷ አዙሮ ውስጥ የሚጠብቅሽ ሰው አለ አላት። ልቧ በፍጥነት እየመታ ነው። በሩን ተመለከተች። ከዛም ሰውየውን ተመለከተች። አሁን መግባት እችላለሁ ስትል ጠየቀችው። ሰውየው ራሱን ነቀነቀላት። አሁን ግቢ፣ ደህንነትሽ የተጠበቀ ነው። አስቴር በጥልቀት ተነፈሰች። ከዛም በሩን ገፍታ ከፈተችው። አይኖቿ በክፍሉ መሃል ላይ በዊልቸር ላይ የተቀመጠ ሰው ላይ አፈጠጡ። ቅዝቅዝ ብላ ቀረች። አፏ ተከፍቶ ነበረ። እጇን መንቀጥቀጥ ጀመረ። ፓፓ አለች ደረቷን አጥብቃ ይዛ። ይህ ሰው ከሱቋ አጠገብ የሚቀመጠው እንደ ሽማግሌ አይመስልም። ፀጉሩ ተበጥሯል። ፊቱም አዲስ ነው። የወርቅ ቁልፍ ያላቸው ነጭ ሸሚዝ አድርጓል። የሚያብለጨልጭ ሰዓት እጁን አጊጦታል። አሁንም ዊልቸሩ ላይ እንደተቀመጠ ነው። ይህኛው ግን ንጹህና አዲስ ይመስላል። እናም በደንብ የተጠገነ ነው። ሰውየውም ደካማም የደከመውም አይመስልም። የተረጋጋና ኃይል የሞላው ይመስላል። ትንሽ ፈገግታ አሳያት። አስቴር አለ በለሆሳስ ድምፅ። ነይ ግቢ። አስቴር መጀመሪያ አልተንቀሳቀሰችም። ልቧ በብርቱ እየመታ ነበረ። በድጋሚ ተመለከተችው። ፓፓ የእውነት አንተ ነህ? ጠየቀችው። ሰውየው አይኖቿን አየ። አሁን አስቴር እኔ ነኝ። ከእሱ በተቃራኒ ወዳለው ወንበር እየጠቆማት እባክሽን ተቀመጪ አላት በደግነት። አስቴር ቀስ እያለች ተቀመጠች። አይኖቿን ከእሱ ላይ አልነቀለችም። እያለመች ይመስላል። ስሜ ፓፓጂ አይደለም አላት በለሆሳስ ድምፅ። አስቴር አይኖቿን አርገበገበች። አይደለም? ጭንቅላቱን ነቀነቀ። ትክክለኛ ስሜ ቺፍ ጆርጅ ነው፣ ቢሊኒየር ነኝ። አስቴር ሁለቱንም እጇን ጭኗ ላይ አኖረች። በድንጋጤ አፈጠጠችበት። ቢሊኒየር ስትል ዝቅ ባለ ድምፅ ጠየቀችው። ቺፍ ጆርጅ ጭንቅላቱን ነቀነቀ። አሁን ብዙ ኩባንያዎች ያሉኝ፣ ቤቶችን፣ ትምህርት ቤቶችንና ሆስፒታሎችን እገነባለሁ። በዓመታት ውስጥ ብዙ ገንዘብ ሰርቻለሁ። አስቴር ግራ የገባት ትመስላለች። ታዲያ ለምን ድሃ አስመሰልክ? እንደገና ፈገግ አለ። በዚህ ጊዜ ግን የፊቱ መልክ ተኮሳትሮ ነበር። የሰዎችን እውነተኛ ልብ ማየት ፈልጌ ነበረ። ሰው ሲያያቸው ብቻ የሚረዱ ሰዎችን ማየት ሰልችቶኛል። ትክክለኛ ነገር መሆኑን አውቆ ሌሎችን የሚረዳ ሰውን ማግኘት ፈልጌ ነበር። የአስቴር አይኖች ረጠቡ። መገብሽኝ ሲል ቀጠለ።
ይህንንም ያደረግሽው ደስ እያለሽ ነው። በምላሹ ምንም ነገር ጠይቀሽኝ አታውቂም። አልተሳለቅሽብኝም፣ ችላም አላልሽኝም። ተመለከታት በፍቅር አይኖች። ለዛ ነው እዚህ የመጣሽው። በየዓመቱ እውነተኛ ደግነት የሚያሳዩ 10 ሰዎችን እመርጣለሁ። እንዳንቺ ያሉ ሰዎች ሌሎች ሰዎችን መርዳት ስለምትችሉ ሚሊዮኔር እንዲሆኑ ረዳቸዋለሁ። አስቴር አሁንም እንደደነገጠች ነው። ቺፍ ጆርጅ የነገራት ነገሮች በጭንቅላቷ ውስጥ እየመላለሰች እያጫወተች ትንሽ ፈገግታ አሳያት። ከዛም ቀስ እያለ እጁን በዊልቸሩ መደገፊያ ላይ አኖረ። አስቴር ወደፊት አሰገገች። ከተቀመጠበት ዊልቸር ላይ ተነስቶ ቆመ። አይኖቿ ተበልጥጠው ሰፉ። አፏም ተከፍቶ ቀረ። መራመድ ትችላለህ ስትል ጠየቀችው ተገርማ። ቺፍ ጆርጅ ጭንቅላቱን ነቀነቀ። አዎን አላት በለሆሳስ ድምፅ፣ መራመድ እችላለሁ። አስቴር አፈጠጠችበት። አይኖቿን አየና ተሰብሬም እንኳ ሊጨነቅልኝ የሚችል ሰው እንዳለ ማየት ፈልጋለሁ። ማን ጥሩ ልብ እንዳለው ማየት ፈልግ ነበረ። የአስቴር ከንፈር መንቀጥቀጥ ጀመረ። አይኖቿ በእንባ ተሞሉ። እኔ እኮ የረዳሁ በምላሹ ምንም ነገር ፈልጌ አልነበረም አለች ዝቅ ባለ ድምፅ። ሀብታም መሆንህንም አላውቅም ነበረ። ትክክለኛ ነገር ስለመሰለኝ ብቻ ነበር ያደረግኩት። ቺፍ ጆርጅ እንደገና ፈገግ አለላትና ቀረባት። በትክክል እኔም አንቺን የመረጥኩት ለዛ ነው አለ። ቺፍ ጆርጅ ላፍታ ያህል ዝም አለ። በደግ አይኖቹ አስቴርን እየተመለከተ አስቴር ተከተይኝ አላት። ላሳይሽ የምፈልገው አንድ ነገር አለ። በመደነቅ ቀና ብላ ተመለከተችው። ቦታ አለች። አሁን ሲል መለሰላት በፈገግታ ተሞልቶ። አንድ ላሳይሽ የምፈልገው ቦታ አለ። የሽልማትሽ አንድ አካል ነው። ጥሩ ልብ አለሽ። እንዳንቺ ያሉ ሰዎች መልካም ነገሮች ይገባቸዋል። አስቴር ከተቀመጠችበት ቀስ እያለች ተነሳች። እሺ አለች በተረጋጋ ግን እርግጠኛ ባልሆነ ድምፅ። ቺፍ ጆርጅ ፊቱን አዞረና በሩን ከፍቶ እየመራ ይዟት ሄደ። ኮሪደሩ ጸጥ ያለ ነው። 2 ጥቁር ሱፍ የለበሱ ሰዎች ውጭ እየጠበቋቸው ነበረ። ለቺፍ ጆርጅ ምልክት አሳይተው ከኋላቸው ተከተሏቸው። አስቴር ዙሪያዋን ተመለከተች። ሁሉም ነገር እውነት አልመስልሽ ብሏታል። ከሆቴሉ እንደወጡ አፏ በአግራሞት ተከፈተ። 5 ጥቁር ኤስዩቪ መኪናዎች ማቆሚያው ጋር ተደርድረው ቆመዋል። እንደ መስተዋት ያንጸባርቃሉ። ቺፍ ጆርጅ ቀና ብሎ ወደ መጀመሪያው መኪና ሄደ። አንዱ ሰው በሩን ከፈተለት። አስቴር ቀዘቀዘች፣ ደነገጠች። ቺፍ ጆርጅ ዞረና ፈገግ አለ። ግቢ አስቴር። በጥልቀት ተነፈሰችና ቀስ እያለች መኪናው ውስጥ ገባች። ልክ በሩ እንደተዘጋ ሌሎቹ መኪናዎች ተከተሉ። 5 ኤስዩቪ አጃቢዎች ልክ በፊልም እንደሚታየው ከሆቴሉ እየተከታተሉ ወጡ። አስቴር ጸጥ ብላለች። ልቧን በብርቱ እየመታ ነው። ወዴት ነው ይዟት የሚሄደው? ምንስ ነው ሊያሳያት የሚፈልገው? መኪናው በከተማ ውስጥ ቀስ እያለ ተጓዘ። አስቴር ከቺፍ ጆርጅ አጠገብ ተቀምጣ በመስኮቱ ወደ ውጭ እየተመለከተች ነው። ሰዎች ሲጣደፉ፣ ሱቆች ተከፍተው፣ አውቶቡሶች ሲሄዱ ተመለከተች። ግን አእምሮዋ በጥያቄዎች ተሞልቶ ነበረ። የት ነው የሚሄዱት? ከ30 ደቂቃ በኋላ መኪናው ጸጥ ወዳልና ንጹህ ወደሆነ መንገድ ገባ። በሰፈሩ ውስጥ ያሉት ህንፃዎቹ አዲስና ቅንጡ ይመስላሉ። ሁሉም ነገር አዲስ የሆነ ሰፈር ነበር። ምልክቶቹ፣ ግድግዳዎቹ። ከዛም መኪናው ቆመ። ቺፍ ጆርጅ በሩን ከፍቶ ከመኪናው ወረደ። ጠባቂው በፍጥነት የአስቴርን በር ከፈተላት። ነይ አላት ቺፍ ጆርጅ በፈገግታ ተሞልቶ። ከዛም አይኖቿ ቀጥ አሉ። ከፊት ለፊቷ ትልቅ ልብን ሰቅዞ የሚይዝ እጅግ በጣም ድንቅ የሚያምር ህንፃ ቆሟል። ሱቅ ብቻ አልነበረም። ባለ ብዙ ሚሊዮን ዶላር ቅንጡ ሬስቶራንት ነበረ። ሀብታሞች ብቻ እየመጡ የሚመገቡበት አይነት ቦታ። በግርማ ሞገስ ከጣራው እስከ ምድር ቤቱ ድረስ በመስታወት የተለበጠ ግዙፍ ህንፃ ነበረ። ግድግዳዎቹ ነጭና ልክ እንደ እብነ በረድ ለስላሳ ናቸው። የበሩ መያዣ እንደ ወርቅ ያብለጨልጫል። በመግቢያ በሩ ጋር አበባ ተቀምጧል። የአስቴር አፍ ተከፍቶ ቀረ። እንደዚህ የሚያምር ነገር በህይወቷ ሙሉ አይታ አታውቅም። ግን የበለጠ ያስደነገጣት ነገር ከበሩ በላይ ያለው ምልክት ነበረ። አስቴር ጋ የጣፋጭ ምግቦች መገኛ የሚለው ጽሑፍ። አስቴር ወደ ኋላ ፈገፈገች። አይኗ እየተጫወተባት እንዳይሆን በመስጋት በድጋሚ ምልክቱን ተመለከተች። ይሄ የእውነት ነው ስትል በተዳከመ ድምፅ ጠየቀች። ቺፍ ጆርጅ በእርጋታ ጭንቅላቱን ነቀነቀ። አሁን ያንቺ ነው። የኔ ስትል አጉረመረመች። ከኪሱ ቁልፍ ወጣና ለአስቴር ሰጣት። ወደ በሩ እየጠቆመ ግቢ አላት። አስቴር ቁልፉን ተቀበለችውና ቀስ እያለች ወደ በሩ ቀረበች። እጇ እየተንቀጠቀጠ ነበረ። ከፈተችው፣ ወደ ውስጥ ገባች። በዚህ ጊዜ ያየችውን ነገር ባለማመን በእጆቿ አፏን ሸፍና ያዘች። ወለሉ ያብለጨልጫል። ወንበሮቹ ትልቅና ለስላሳ፣ ጠረጴዛዎቹ ከመስታወትና ከወርቅ ቅብ የተሰሩ፣ ጣራው ላይ የተሰቀሉት መብራቶችም ኮከብ ነበር የሚመስሉት። አየሩም አዲስ መዓዛ አለው። ሁሉም ነገር እንከን የለሽ ነበረ። ከኋላ ትልቅ ኪችን አለ። ስቶቮች፣
ንጹህ የማብሰያ ዕቃዎች፣ ፍሪጅ፣ ፍሪዘሮች፣ ለሰራተኞች የሚሆን ዩኒፎርም ሳይቀር ተቀምጧል። ቀስ እያለች ወደ ቺፍ ጆርጅ ፊቷን አዞረች። አይኖቿን እንባ ሞላው። ይህን ሁሉ የገዛህልኝ ለኔ ነው? ቺፍ ጆርጅ ወደ ውስጥ ገባና ካጠገቧ ቆመ። አዎን አለ በእርጋታ። ምንም በሌለሽ ጊዜ ያለሽን ትንሽ ነገር ተጠቅመሽ መገብሽኝ እና አሁን እኔም ንጉሶችና ንግስቶች እየመጡ የሚመገቡበትን ቦታ ሰጥሻለሁ። ሁለተኛም አትሰቃይም። አስቴር ተንበርክካ ፊቷን በእጇ ሸፍና ተንሰቅስቃ አለቀሰች። የደስታ እንባ ነበረ። ምን እንደምል አላውቅም አለች። ምንም ማለት የለብሽም ሲል ቺፍ ጆርጅ መለሰ። ደግነትሽ እኮ መጀመሪያውንም ሁሉንም ነገር ተናግሮልሻል አላት። ከዛ ቀን በኋላ አስቴር በሌጎስ የሚገኝ ትልቅ ሬስቶራንት ባለቤት ሆነች። በመንገድ ዳር እንዳለችው ትንሽ ሱቋ አይነት አይደለም፣ ግዙፍ ነው። ወለሉም አብለጭላጭ፣ ወንበሮቹም ምቹ፣ ግድግዳዎቹም አንጸባራቂ። ሰዎች ወደ ውስጥ እንደገቡ ሰላም የሚሰማቸው ስፍራ። ኪችኑን ፕሮፌሽናል ምግብ አብሳዮች ይመሩታል። አሳላፊዎቹም ዩኒፎርም ለብሰው በፈገግታ ያስተናግዳሉ። አስቴር ፎቅ ላይ ካለው ቢሮዋ ተቀምጣ ትውላለች። በሩ መግቢያ ላይ ስሟ ተሰቅሏል። ፎቶዋም ግድግዳው ላይ አለ። ሁሉም ሰው ያከብራታል። ገንዘብ፣ ምቾትና ዝና ቢኖራትም የመጣችበትን ግን ረስታ አታውቅም። ፓፓጄንም ረስተው አታውቅም። ደግነት ሕይወቷን እንዴት እንደቀየረው ረስታ አታውቅም። አንድ ቀን ጠዋት ማናጀሯ ወደ ቢሮዋ ገባ። እመቤት አላት። የምግብ ማድረሻ መኪናው ተዘጋጅቷል። አስቴር ተነስታ ቆመች። እንሂድ አለች። ከሬስቶራንቱ ፊት ለፊት ትልቅ ነጭ ቫን እየጠበቃቸው ነው። ከመኪናው ጎን ላይ የአስቴር ምግብ ወዳጆች የተራቡትን ይመግባል የሚል ጽሑፍ ተጽፎበታል። አስቴር የበጎ አድራጎት ድርጅት ጀመረች። በየሳምንቱ መኪናዋ በከተማው ውስጥ እየዞረ ምግብ ያድላል። በድልድይ ስር ለሚያድሩ፣ በመናኸሪያ በገበያ ቦታዎች ላሉ ነፃ ምግብ ታድላለች። ሰዎች ተሰልፈው ፈገግ እያሉ ይጠብቋታል። አንዳንዶቹ ጫማ የላቸውም፣ አንዳንዶቹ አዛውንቶች ናቸው። አስቴር እየቀረበች ለእያንዳንዶቹ ምግብ ትሰጣለች። በደንብ ብሉ፣ አልተረሳችሁም ትላቸዋለች። አንዷ ሰራተኛዋ ዝቅ ባለ ድምፅ እመቤት ይህንን ሁሉ ነገር የምታደርጊው ለምንድን ነው ስትል ጠየቀቻት። አስቴር ቀስ ብላ ቀና በማለት ተመለከተቻት። እጇን ደረቷ ላይ በማኖር በለስላሳ ድምፅ እዚህ ያደረሰኝ ደግነት ነው። ስለዚህ እኔም ደግነትን ማስፋፋትና ማሰራጨት አለብኝ። ሰራተኛዋ በትንሹ ራሷን ነቀነቀች። ይህንን ሲያዩ ሰዎችን ፈገግ አሉ። ወደ ሰማዩ ቀና ብላ ተመልክታ አንሾካሾከች። አመሰግናለሁ ቺፍ ጆርጅ፣ ስላየኸኝ አመሰግናለሁ። ከዛም ፊቷን አዙራ ወደ ቫኑ ገባች። ወደ ሌላ ጎዳና ሄዳ ለመመገብ። ሕይወቷ እስከ ወዲያኛው ተቀየረ፣ ግን ልቧ ያው ነበር። ይህ ታሪክ እጅግ ኃያል የሆነ ትምህርት ያስተምረናል። ደግነት ወድቆና ባክኖ እንደማይቀር፣ ምንም ባይኖራችሁ እንኳ ከንጹህ ልባችሁ ስትሰጡ ሽልማታችሁ ባልጠበቃችሁ ሰዓት ያገኛችኋል። ይህ ታሪክ ምን አስተማራችሁ? ከታች በኮሜንት ስር ሐሳባችሁን አጋሩን። ሐሳባችሁን መስማት እንወዳለን። ሌላ አስደናቂ ታሪክ ይዘን እስከምንመጣላችሁ ድረስ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግና ቪዲዮውን ላይክ በማድረግ አብራችሁን ቆዩ። የምንለቃቸው አዳዲስ ነገሮች እንዲደርሳችሁም የደውል ምልክቱን ተጫኑ። ይህንን ታሪክ ከወደዳችሁትም ላይክ አድርጉ፣ ለወዳጆቻችሁም አጋሩት። ከጨረሳችሁትም ጨርሰነዋል በማለት ጻፉልን። በሌላ ቪዲዮ እስከምንገናኝ መልካም ጊዜ